ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱ መደመጥ ያለባቸውን የምሽት መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። ነገ በአዲስ አበባ ከንጋቱ 12 ሰዓት ጀምሮ 21 ጊዜ መድፍ እንደሚተኮስ ተገለጸ። የአዲስ አበባ ፖሊስ ኮሚሽን እና ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉትን መልእክት ዝርዝሩን በመረጃችን ይዘነዋል። በሌላ ዜና ከወደ ኤርትራ የተሰማው መረጃ ለትግራይ ክልል ወደቦች ልትከፍት እንደሆነ ተገልጿል። በሰዓቱ ይደመጣል። ከስፖርት መረጃ ከማንቸስተር ሲቲ በኋላ ረፍት ማድረግ እፈልጋለሁ ሲሉ አሰልጣኝ ፔፔ ጋርዲዮላ ተናገሩ። በዝርዝር መረጃው እንመለከተዋለን። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎች በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁ መረጃዎች ወደ እናንተ ላድርስ። ነገ ከንጋቱ 12 ሰዓት ላይ 21 ጊዜ መድፍ እንደሚተኮስ ተገለጸ። ነገ ሚያዝያ 27 ቀን 2017 ዓ.ም የሚከበረውን የአርበኞች መታሰቢያ ቀንን ምክንያት በማድረግ መድፍ እንደሚተኮስ በኢፌዴሪ መከላከያ ሚኒስቴር የስነ ልቦና ግንባታ ዋና ዳይሬክተሮት አስታውቋል። በኢፌዴሪ መከላከያ ሚኒስቴር የስነ ልቦና ግንባታ ዋና ዳይሬክተሮት ለአዲስ አበባ ፖሊስ በላከው ደብዳቤ እንዳስታወቀው የአርበኞች መታሰቢያ ቀንን ምክንያት በማድረግ ነገ ሚያዝያ 27 ቀን 2017 ዓ.ም ከንጋቱ 12 ሰዓት ጀምሮ 21 ጊዜ መድፍ ይተኮሳልን ብሏል። በመሆኑም ህብረተሰቡ ተገቢው መረጃ እንዲኖረው ሲል የአዲስ አበባ ፖሊስ አስታውቋል። በተመሳሳይ ከዚሁ መረጃ ሳንወጣ በዓሉን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉትን መልእክት ወደ እናንተ ላድርስ። ነፃነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛውን ዘመን አርበኞች ትፈልጋለች አሉ ዶክተር ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትር አብይ አህመድ እንኳን ለ84ኛው የአርበኞች የድል በዓል አደረሳችሁ ሲሉ መልእክታቸውንም አስተላልፈዋል። ቀደምት እናትና አባቶቻችን ነፃነትን በደም አስከብረው ሀገር አውርሰውናል። በዚህም እንኮራለን። እነዚህ ቀደምት አርበኞች በከፈሉት ዋጋ ዛሬ ቀና ብለን በነፃነት አደባባይ እንድንራመድ አድርገውናል። በደህንነታችን በኋላ ቀርነታችን ምክንያት ግን ነፃነታችን ሙሉ ሊሆን አልቻለም ያሉት ጠቅላይ ሚኒስትሩ ነፃነታችን የተሟላ እንዲሆን ዛሬ ኢትዮጵያ የሁለተኛው ዘመን አርበኞች ትፈልጋለችም ብለዋል። የሁለተኛው ዘመን አርበኞች ኢትዮጵያን ወደ ሁለንተናዊ ብልጽግና በማድረስ ነፃነቷን ሙሉ የሚያደርጉ ናቸው። በፖለቲካ፣ በኢኮኖሚያዊ፣ በማህበራዊና በዲፕሎማሲያዊ መስኮች በሚኖረው ሰላማዊ ጦርነት ደህንነትና ኋላ ቀርነትን ታግለው የሚያሸንፉ አርበኞች ናቸው ካሉም በኋላ የዚህ ዘመን አርበኝነት ትጥቁ ዕውቀት፣ ክህሎትና ዲሲፕሊን ነው። ወኔው የሀገር ፍቅር፣ ቆራጥነትና ንጽህና ነው። ግቡ የኢትዮጵያ ብልጽግና ነው በማለትም ገልጸውታል። ይሁንና ኢትዮጵያን ታላቅ ለማድረግ ሁለቱም አይነት አርበኞች ያስፈልጋሉ። ይህ ዘመን ደግሞ ይበልጥ ሁለተኛውን አርበኝነት ይሻላል። ይሄ ቀን የመጀመሪያ አርበኝነት መዘከሪያ፣ ለሁለተኛው አርበኝነት ደግሞ መሰረት ማጽኛ እንደሚሆን ተስፋዬ የላቀ መሆኑን ባስተላለፉት መልእክት ገልጸዋል። በሌላ መረጃ ኤርትራ ለትግራይ ወደቦችን ልትከፍት ነው። የማህበራዊ ሚዲያ ምንጮች እንደዘገቡት ኤርትራ ለትግራይ ኃይሎች በሰብአዊነት ምክንያት ወደቦቿን ለመክፈትም ወስናለች። ይህ ውሳኔ የትግራይን የታጠቀ ስቃይ ለመከላከል የቆመ የሰብአዊነት አቋም ተብሎም ተገልጿል። ይሁን እንጂ ኤርትራ መንግስት እስካሁን ይፋዊ ማስታወቂያም አላወጣም። ይህ እርምጃ በኢትዮጵያ ትግራይ ክልል ያለው ውጥረት እየጨመረ ባለበት ወቅት የወጣም ሲሆን አንዳንድ ወገኖች ይህ ኤርትራ እርምጃ ከደብረጽዮን ገብረ ሚካኤል አጀንዳ ጋር ግንኙነት ሊኖረው እንደሚችልም ይገምታሉ። ከዚህ ቀደም ደብረጽዮን የሚመራው ቡድን ከኤርትራ ጋር በመተባበር ኢትዮጵያን ለመቃወም እቅድ አውጥቷል የሚል ክስ ቀርቦ ነበር። አንድ በስዊዘርላንድ የሚኖር የኤርትራ አክቲቪስት ይህ እርምጃ ፖለቲካዊ ሳይሆን በሰብአዊነት ላይ ያተኮረ መሆኑንም ገልጿል። ኤርትራ የጦርነትን ዋጋ እንደምታውቅና ለዚህም ነው ሰብአዊነትን እንደመረጠችም ተናግሯል። በሌላ በኩል በደብረጽዮን የሚመራው ህወሓት ኤርትራን የትግራይ መሬት በህገወጥ መንገድ በመያዝና ዘር ማጥፋት ሲልም ከሷል። በአሁኑ ወቅት በኤርትራና በአብይ አህመድ መንግስት መካከል ያለው ግንኙነት የሻከረ መሆኑም ተጠቁሟል። ከስፖርት መረጃ ከማንቸስተር ሲቲ በኋላ ረፍት ማድረግ ፈልጋለሁ ሲሉ አሰልጣኝ ፔፔ ጋርዲዮላ ተናገሩ። በቅርቡ እስከ ሰኔ 2027 በኢትሃድ የሚያቆያቸውን የ2 ዓመት ውል የፈረሙት ስፔናዊ ማንቸስተር ሲቲ አሰልጣኝ ከዚህ ውል በኋላ የተወሰኑ ጊዜያትን ረፍት የማድረግ እቅድ እንዳላቸው ገልጸዋል።
ይሁንና ጋርዲዮላ አዲሱን ውል ሲጨርሱ በሲቲ ያላቸው ቆይታ 11 ዓመታት ይሆናል። በባርሴሎና 4 እና በባየር ሙኒክ 3 በአጠቃላይ 18 ዓመታትን በታላቅ ሊግና ክለቦች በስኬት የቆዩ ፔፔ ጋርዲዮላ ከአድካሚው ሥራ ወጣ ብለው መመለስም ይፈልጋሉ። ይሁንና አሰልጣኙ ለስፔን ሲናገሩ ከአሰልጣኝነት እለቃለሁ ብዬ አላስብም፣ ግን የሲቲ ውል ሲያበቃ እረፍት እንደማደርግ እርግጠኛ ነኝም ብለዋል። ይሁን እንጂ ሰዎች ማወቅ ያለባቸው ግን ሲቲን በውድድር ዓመቱ መጨረሻ ወይም አዲሱ ውል ሲያበቃ ለቃለው አላልኩም። በዚያ ያለኝ ጊዜ ሲያልቅ 2፣ 3፣ 4 ወይም 5 ዓመታት አርፋለሁ ነው ያልኩት ሲሉም አብራርተዋል። አርፋለሁ እንጂ ጡረታ እወጣለሁ አላልኩምም ሲሉም አክለዋል። በሲቲ ቤት በታሪክ ስኬታማ አሰልጣኝ 6 የፕሪሚየር ሊግና ለክለቡ የመጀመሪያውን የሆነውን የሻምፒዮንስ ሊግ ዋንጫን ጨምሮ 13 ክብሮችን ማሳካትም ችለዋል። ፔፔ ጋርዲዮላ በዚህ ክለብ ባለኝ ቆይታ ሰዎች በምንና እንዴት ሊያስታውሱኝ እንደሚችሉ አላውቅም፣ ግን በፈለጉት መንገድ ማስታወስ ይችላሉ ሲሉም ተናግረዋል። አሰልጣኙ በዚህ የውድድር ዓመት ከከፍታ የወረዱበትን ጊዜ እያሳለፉ ቢሆንም በሲቲ ብቻ ሳይሆን በሊጉ ሁሌም በስኬት ሲታወሱ የሚኖሩ አሰልጣኝ ናቸው። ሁሉም አሰልጣኝ መታወስ የሚፈልግበት ድል ይፈልጋል ያሉት ፔፔ ጋርዲዮላ የባርሳ የሙኒክና የሲቲ ደጋፊዎች ቡድኔ ሲጫወት ተደስተውበታል የሚል እምነት አለኝ ሲሉም አክለዋል። ሁሌም ስለምናስታውስበት ነገር እያሰብን መኖር የለብንም። በሕይወት ስናልፍ ቤተሰቦቻችን ለጥቂት ቀናት አልቅሰው ይደርሱልናል። የአሰልጣኝነት ሕይወት ደግሞ ጥሩም መጥፎም ነገሮች ይገጥሙታል። መልካም ነገር ደግሞ ለረጅሙ ጊዜ ይታወሳል ሲሉም ገልጸዋል። ከውጭ እስራኤል በዋና አየር ማረፊያ የደረሰባትን የሚሳኤል ጥቃት ተከትሎ በየመን ሁቲዎች ላይ የአጸፋ እርምጃ እንደምትወስድ ገለጸች። የእስራኤል ጦር ከየመን የተተኮሰ ሚሳኤልን ለመጥለፍ መሞከሩን ማስታወቁን ተከትሎ የሀገሪቱ ፖሊስ በሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ አካባቢ ተጽዕኖ ያለው አደጋ መድረሱን አስታውቋል። ይሁንና ከየመን የሁቲ አማጽያን የተሰነዘረው ነው የተባለው ጥቃት በእስራኤል ዋና አየር ማረፊያ ላይ ጉዳት ባያደርስም በአካባቢ ግን ለ6 ሰዎች መጎዳትና ለበረራ መስተጓጎል ምክንያት ሆኗል። ይህን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለጥቃቱ ሁለገብ ምላሽ እንደሚሰጥም አስታውቋል። በቴል አቪቭ ቤን ጉሪዮን አውሮፕላን ማረፊያ አካባቢ ያረፈው የሚሳኤል ጥቃት ከየመን የተተኮሰ መሆኑን የእስራኤል ጦር ማረጋገጡን ገልጾ ሚሳኤሉን ለመጥለፍ ሙከራ ማድረጉንም አስታውቋል። ቀደም ሲል በጦርነት ውስጥ በነበራቸው ጋዛ ለፊልስጤማውያን ድጋፍ እናደርጋለን የሚሉት ሁቲዎች በእስራኤል ላይ ለደረሰው ጥቃት ኃላፊነቱን ወስደዋል። አማጽያኑ ሃይፐርሶኒክ ባሊስቲክ ሚሳኤል በመጠቀም የእስራኤል ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤን ጉሪዮን ላይ ያነጣጠረ ወታደራዊ ኦፕሬሽን እንደነበርም ገልጿል። ይህን ተከትሎ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዝርዝር ማብራሪያ ባይሰጡም አጸፋዊ ምላሽ እንደሚሰጡም አስታውቋል። የሀገሪቱ መከላከያ ሚኒስትርም እስራኤል ካትዝ በእያንዳንዷ ጥቃት 7 እጥፍ ምላሽ እንሰጣለን ሲሉ መናገራቸውን ፍራንስ 24 ዘግቧል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።